እስካሁን እዚህ ነው? ሰዓቱ እኮ በጣም እየሄደ ነው። በዛ ላይ ቅዝቃዜ አለ። ቃል ኪዳን ይሄንን አየር ተወደው ነበር። ኤልሳ እንዴት ነው ቆይ አንድ ሰው ያለ ምንም ፍንጭ ለአንድ ሳምንት የሚጠፋው? ቢያንስ ስልኳ እንኳን አይሰራም። አንቺ ግን ምንም እንዳልተፈጠረ ነው እየሆንሽ ያለሽው። እህታችን ጠፍታ እንዴት ነሽ ታዲያ? ቆይ ምን እንዳደርግ ነው የፈለከው? ቀን ከሌሊት እንዳለቅስ ስራዬን ጥዬ ቤት ውስጥ ቁጭ እንድል? ቃል ኪዳን የራሷን ህይወት መርጣለች። ያንን ስትወስን ደግሞ እኔን ወይም አንተን አላማከረችንም። ህፃን አይደለህም። እውነታውን መቀበል አለብህ። ቃል ኪዳን የለችም ማለት ህይወት ይቆማል ማለት አይደለም። እውነታ? የትኛውን እውነታ ነው የምቀበለው? ቃል ኪዳን እኔን ጥለኝ አትሄድም። ብትሄድ እንኳን ደውላ ትነግረኛለች። እኔና እሷ ምን ያህል እንደምንቀራረብ ታውቂያለሽ? የሆነ መጥፎ ነገር እንደደረሰባት ውስጤ ይነግረኛል። እና አንቺ ደግሞ የሆነ ነገር እንደደበቅሽኝ ያለ ነው የሚሰማኝ። አንድም ቀን ፖሊስ ጣቢያ ሄደሽ ስትጠይቂ አላየሁሽም። ፖሊስ ምን ያደርጋል? ቃል ኪዳን እኮ ትልቅ ልጅ ናት፣ ህፃን ልጅ አይደለችም። አውቆ የጠፋን ሰው እኮ ፖሊስ አይፈልግም። ሳሚ፣ ስሜትህ እየመራህ ነው። የምትናገረው የምታስበው ነገር ሁሉ ከእውነት የራቀ ነው። እኔ ያንተ እህት ነኝ። በአንተ ላይ ክፉ ነገርም አላስብምም አልመኝም። አሁን ተነስና ወደ ውስጥ ግባ። እህትነትሽንማ ያየሁት ነው። ቃል ኪዳን ከጠፋች ቀን ጀምሮ የክፍሏን በር ቆልፈሽዋል። ለምን? ቁልፉስ የት ነው ያለው? ከውጯ እንዳላይ የፈለግሽው ነገር አለ? ሳሚ፣ በጣም መስመር እያለፍክ ነው። የቃል ኪዳንን ክፍል የቆለፍኩት እዛ እየገባክ በሐሳብ ራስን እንድታሰቃይ ስላልፈለኩኝ ብቻ ነው። እኔ ያንተ እህት ነኝ። በአንተ ላይ ክፉ ነገርም አላስብምም አልመኝም። አሁን ተነስና ወደ ውስጥ ግባ። ምን ነው ለምን አቆምሽ? አቃጥይበትም ነበር። እህታችን ጠፍታ እንደዚህ መሆንሽ ግን በጣም ያስገርማል። እኔ እኮ የሚገርመኝ ይሄ ልብሽ የተሰራው ግን ከምንድን ነው? ሳሚ፣ ቤት ውስጥ የያዘን ስሜት እንዲሰፍን ስላልፈለኩ ነው። ሙዚቃውን የከፈትኩት መንፈሴን ለማደስ ብዬ ነው። አንተም ብትሆን እንደዛ ብታረግ ነው የሚሻለው። ይሄን ያህል እኮ ህይወት አልቆመም። እኛ መኖራችንን መቀጠል አለብን። ወላጆቻችን ካረፉ በኋላ ይሄንን ቤት እንዴት አድርጌ እንዳቆየሁት አንተ ምንም የምታውቀው ነገር የለም። እህቴ ከጠፋች 7 ቀን ሆኗታል። በዚህ ቤት ውስጥ ግን ስለሷ እንዲወራም አትፈልጊም። ምንም እንዳልተፈጠረ ለማስመሰል የምታደርጊው ጥረት በጣም ያስፈራኛል። ያስፈራሃል? እኔ ይሄ ቤት እንዳይፈርስ ምን ያህል እየለፋው እንደሆነ ምንም ሊገባ አልቻለም። ቆይ አንተ በጥርጣሬ ልታብድ ነው እንዴ? ትናንትና ማታ ስልክ ስታወሪ የነበረው ከማን ጋር ነው? ስልኬን መነካካትን ማቆም አለብህ። ታላቅህ ነኝ። ስለዚህ እንደዚህ አይነት አለመከባበር ድጋሚ ማየት አልፈልግም። እውነቱን እስካውቅ ድረስ አላርፍም። እህቴ የት እንዳለች እስካውቅ ድረስ ሰላም አልሰጥሽም። ትናንት ለፖሊስ ደውለሽ ነበር ወይስ የተለመደውን ድራማሽ እየሰራሽ ነበር? ለምንድን ነው ሁልጊዜ መርማሪ መስል በጥያቄ የምታጣድፈኝ? እኔ ለአንተ አስባለሁ፣ አንተ ግን እኔ እንደ ጠላት ነው አይደል የምታይ? ጥያቄን አልመለሽልኝም። ደውለሽ ነበር ወይስ አልደወልሽም? ስልክሽን አይቼዋለሁ። ትናንትና ማታ ለአንድ እንግዳ ቁጥር ደጋግመሽ ስትደውይ አይቼሻለሁ። ማን ነው እሱ? ስለ ቃል ኪዳን ጉዳይ የምታወሪው ሰው አለ አይደል? ከመቼ ጀምሮ ነው ቆይ አንተ የኔን ስልክ መፈተሽ የጀመርከው? ሳሚ፣ እያለፍክ ባለው ጭንቀት ምክንያት በጣም ታጋሽ ለመሆን እየሞከርኩ ነው። ነገር ግን ይሄ አላስፈላጊ ጥያቄ በመጠየቅ ሰላይ ይመስል የምታደርገው ባህሪ ግን መስመር እያለፈ ነው። እኔ አይደለሁም መስመር እያለፍኩ ያለሁት። ቃል ኪዳን የራሷን ህይወት ፍለጋ ሄዳለች አላልሽኝም? ፖሊስ ጋር መደወል ታዲያ ምን አስፈራሽ? ወይስ እሷ የሄደችበትን መንገድ አንቺ ያስቀደመች ታውቂዋለሽ? ከዛ ሰው ጋር ምን እያዜርሽ ነው? ድጋሚ ይሄንን ስል እንዳታነሳ። ቃል ኪዳን የለችም። የእሷ ታሪክ አብቅቷል። እኔ ምልህም ማትሰማ ከሆነ ውጤቱ ለአንተም ጥሩ አይሆንም። እሺ
ድጋሜ ስሟ እንዳታነሳ። ለምን? ምን ስለምታውቅ ነው ቆይ እንደዚህ የምትደነግጠው? ቃል ኪዳን ያለምንም ምክንያት ከዚህ ቤት ጥላ እንደማትሄድ ጠንቅቄ አውቃለሁ። አንድ ነገርማ ማድረግ አለብኝ። ኤልሳ እየዋሸችኝ ነው፣ አላምናትም። ለአንድ ሳምንት ሙሉ ከቤት የጠፋችን ሰው ቁም ሳጥን መቆለፍ ለምን አስፈለገ? ኤልሳ ምን እየደበቅሽ ነው? መቼም ቃል ኪዳን ራሷ ነች ቆልፋ ሄደችው አትይኝም። ቁልፉ ሁሉ ጊዜ ላው ላይ ነበር የሚቀመጠው፣ አሁን ግን የለም። ቁልፉን የት ልታስቀምጪ እንደምትችይ ማሰብ አለብኝ። ከዛ ከፍቼ ምን እንደደበቅሽ ደርስበታለሁ። ፍጠን ሳሚ ፍጠን! አሁን ብትጣብኝና ብትይዘኝ ያልቅልኛል። አዎ አገኘሁት። አሁን እውነቱን የማውቅበት ጊዜ ደርሷል። እንዴ የቃል ኪዳን ልብሶች እኮ በሁሉ አሉ። እንዴት ነው ልብሷ ሳትይዝ ልትሄድ የምትችል? ኤልሳ እየዋሸችኝ ነው ማለት ነው? እዚህ ምን ትሰራለህ? ማነው እዚህ እንድትገባ ይፈቀደልህ? ቁልፉንስ እንዴት አገኘኸው? ቆይ አንተ እኔ የምልህን ነገር አሰማም ማለት ነው? ሄዳለች ያላልሽኝም ነበር? ታዲያ የሚሄድ ሰው እንዴት ነው ልብሱን ጥሎ የሚሄደው? እውነቱን ንገሪኝ። ቃል ኪዳን የት ነው ያለችው? ምንድን ነው ያደረግሻት? ክፍሏ ውስጥ እኮ ልብሶቿ በሙሉ አሉ። ዝም በል አንተ፣ ምንም የምታውቀው ነገር የለም። ቃል ኪዳን እኛን ከመጥላቷ የተነሳ ከዚህ ለመሄድ ብላ እቃዎቿን እንኳን ሳትወስድ ነው ሄደችው። አንተ በቅጀትና በጭንቀት ውስጥ ነው ያለው። አይምሮ በጭራሽ መስራት አቁሟል። እኔ ይሄን ሁሉ ነገር የማደርገው ለአንተ ደህንነት ስል ነው። ለእኔ ደህንነት ወይስ ለራስሽ መደበቂያ? ንገሪኝ እንጂ ለምን አትመልሽልኝ? ድራማሽ አበቃ አይደል? እውነቱን ለሁሉም ሰው እናገራለሁ። ለማን ነው የምትናገረው? ማንስ ያምነሃል? ትሰማኛለህ? እኔ ምልህን የማታደርግ ከሆነ አደጋ ውስጥ ትወድቃለህ። እሺ አሁን ወደ ክፍል ሂድ። ሂድ ውጣ። እንዴ እዚህ ጋር ለምንድን ነው የተቆፈረው? ደግሞ ትኩስ አፈር ነው። ለምን ይሆናል? መቼስ ያቺ ታከስ በቃ እደውላለሁ በኋላ። እሺ የት ነበርክ? ከማን ጋር ነው የምታወሪው? ደግሞ ድምፅሽን ቀንሰሽ። በዛ ላይ እኔ ስገባ ስልክሽን ዘጋሽው።
ሳሚ፣ ይህንን የምርመራ ጥያቄህን አቁም አላልኩህም? የግል ህይወት አይኖረኝም እንዴ? ቆይ ከጓደኛዬ ጋርስ ቢሆን ማወራው ምን ያስገርማል? ጓደኛ? እባክሽ አትዋሺ። ጓደኛ እንደሌለሽ እኮ አውቃለሁ። ወላጆቻችን ከሞቱ በኋላ ከማንም ጋር አትገናኝም። ስታወሪ የነበረው ስለ ቃል ኪዳን የምታወሪ ሰው ነው አይደል? ያንተ ሁኔታ ግን በጣም እያሰጋኝ ነው። አእምሮህ እረፍት ማድረግ አለበት። ሳሚ፣ እያበድክ ነው። የቃል ኪዳን እዚያ ለመኖር አእምሮህን በጣም እያናወጠው ነው። ውሃ ጠጣና ራስን አረጋጋ። ቅድም ለዛ ስለተናገርኩ በጣም ይቅርታ። እኔም ተጨንቄ ስለነበረ ነው። እኔም ለመረዳት ሞክር። የምጠጣው ነገር አዘጋጅቼልሃለሁ። ተነስ። እንዴ ለምን? ለአንተ ብዬ እኮ ነው ያዘጋጀሁት። መጠጣት ስላልፈለኩኝ መጠጣ። ሳሚ፣ አሁንም አኩርፈሃል ማለት ነው? ይቅርታ እያልኩ እኮ ነው። ለምንድን ነው የማይገባክ? እኮ አሁን መጠጣት አልፈልግም፣ በኋላ ልጠጣ እችላለሁ። እሺ፣ በኋላም ቢሆን ትጠጣዋለህ። እዚህ ጋር አደረግልሃለሁ። ምንም ሳታስቀር ጠጣው። እሺ፣ ለአንተ ብዬ ነው ያዘጋጀሁት። እኔ ምን? ቆይ እኔን አታምነኝም? እህት አይደለሁም እንዴ? እኔም ያልኩኝ አሁን መጠጣት አልፈልግም፣ በኋላ ግን ጠጣዋለሁ አልኩኝ አይደል? እሺ አንቺ አውሪ እህቴ የሆነ ነገር አድርገሻታል። አሁን ደግሞ እኔንም የሆነ ነገር ለማድረግ እየሞከርሽ መሆኑን ገብቶኛል። በቅርቡ ሁሉም ነገር ደርስበታል። አንቺ እህቴ አይደለሽም፣ አውሬ ነሽ፣ የሰው አውሬ። ለዚህ ስራሽ ደግሞ የእጅሽ እንደምታገኝ አልጠራጠርም። እንዴ የእህቴ መታወቂያ እና ስልክ። እህቴ አንድ ነገር ሆናለች ማለት ነው። ያቺ ኤልሳ ነች ይሄንን እያደረገች ያለችው። ወይኔ እህቴ። እዚህ ምን እየሰራህ ነው? ይሄ ምንድን ነው?
የቃል ኪዳን መታወቂያና ስልክ እዚህ አፈር ውስጥ ምን ይሰራል? ንገሪኝ። እህታችንን ምንድን ነው ያደረግሻት? ምን አደርጋታለሁ? እኔ ያደረኩት ነገር ቢሆን ይሄን ቤተሰብ መታደግ ብቻ ነው። ቃል ኪዳን ከማን ጋር እንደምትገናኝ ምን አይነት መጥፎ ዕዳ ውስጥ እንደገባች አንተ ምንም አታውቅም። እቃዎቿን የቀበርኩት እሷን የሚፈልጉ ሰዎች መጥተው እንዳያገኟት ብዬ ነው። ውሸታም፣ ሁልጊዜ ውሸት። እውነቱን ንገሪኝ አልኩሽ። የት ነው ያለችው? ካልነገርሽኝ አሁኑኑ እየጮክ ጎረቤት እጠራለሁ። ማንንም አትጠራም። እውነቱን ማወቅ አልነበረብህም። አሁን ግን እውነቱን ስላወቅ ዋጋ መክፈል አለብክ። ከዚህ በኋላ እዚህ ቤት ውስጥ እኔ ያልኩት ብቻ ነው የሚሆነው። እሺ